እናንተ ባፈናችሁት እውነት የብዙ ሴቶች ህይወት ተበላሽቷል። ለዛም 20 ዓመት ጊዜ የበላችብኝ ሴት እንዴት ላገናኝ ብለህ ድፍረቱ ይኖራል። አቶ ጌቱ ልስመጣ ያው እግዚአብሔር በጊዜው ሰጠን ነው ያልኩት። እግዚአብሔር በጊዜው ሰጠን ብዬ ነው የተናገርኩት። በቃ እዚህ ቤት ትልቅ መረጃ ይዤ ነው። አሁንም ቢሆን በዮርዲ ባጠፋው ነገር ሁለታችሁም እጃችሁ አለበት። ምንድነው? ቁጭ በይ። ምንድነው? እነዚህ ህይወታችንን ሊበጠብጡ ነው እንደመጡት። ምንድነው? ምንም የእናንተን ህይወት ለመበጥበጥ ሌላ ዓላማ የለም። ምንድነው እሱ? እኛ በሰላም እየኖርን እኮ ነው። ኑሯችን እንዳንኖር ነው እንደምታረጉን። ያሉላ ነገር እኮ አልፈን ልጅ መጣ። ልጅ ሲመጣ ያው እግዚአብሔር በጊዜው ሰጠን ነው ያልኩት። እግዚአብሔር በጊዜው ሰጠን ብዬ ነው የተናገርኩት። ገባክ? ትዳሬን ለማፍረስ ያልታገለ ሰው የለም። ከቤተሰብ የገዛ ቤተሰቦቼ በቅሎ ነው እንዲ ያገባው ምስኪሉኝ ድረስ እኔ ደግሞ ሰው ነው ያገባሁት። ምስኪል ሙግት ውስጥ ነበርኩ። እኔ እዚህ የመቆየት ፍላጎት የለኝም። በቂ መረጃ አግኝቻለሁ፣ በቂ ማስረጃ አግኝቻለሁ። ነገ እመለሳለሁ ወይ ከነገ ወዲያ እመለሳለሁ። እዚህ ቤት ስመጣ ግን ብቻዬን አይደለም የምመጣው። በቃ እዚህ ቤት ትልቅ መረጃ ይዤ ነው። አሁንም ቢሆን በዮርዲ ባጠፋው ነገር ሁለታችሁም እጃችሁ አለበት። ወር ደግሞ የምታውቁት ነገር አለ፣ የተደበቀ ነገር አለ። ምንም የምናውቀው ነገር የለም። ውጣልን ስላለበት የጾታ ችግር ሁሉንም ነገር የሚያውቁት ነገር አለ። በአዳም ልኮ ያልከው ቦታ ላይም ወይ ከመርጌታው ጋርም አንተ ምንም አይነት ግንኙነት የለም። እሷ ራሷ ሄዳ እንደዚህ አድርግ ያለኝ እንደዚህ አድርግ ያለኝ የሚለውን ብቻ ነው ለአንተ የምትነግረህ። መረጃው እንደው ለአንተ የምትሰጥህ ነገሮች ነበሩ? ይህን ነገር ሄዳ በአዳም ልኮ ለመጠቀም ወይ መርጌታው ጋር ሄዳ ከመጣሽ በኋላ እንደተባባላችሁ አጥንታችሁ እንደጠበቃችሁ እንጀራሽ። አንተ ሰውዬ ዝም በል፣ ችግር አትፍጠር። እናትሽ ሁሉንም ነገር ያለች ሲነገርኩት ማየ ምን ዮርዲ ልጅሽ እንደሆነ ጉድ አደረግሽኝ። ማየ አውቄ አይደለም ይቅርበኝ። እሱ ነው ለዚህ ሁሉ ጥፋት። እሺ እስከመች ሊደብቁ ነበረ? የዮርዲ እናት እሷን በማደጉ ያመጣችት። እኔ እንደውም እውነቱን እያወቅኩኝ ከእርሱ ይምጣ ብዬ ብዙ ነገር ከበር አድርጌ ነበር። እባክህ ምክንያቱም እናት ነው ጫና ለማለት። እኔ አሁን በቃ ይበቃኛል። ከዚህ በላይ የደበቁት ነገር አለ። ለምንድን ነው? እኔ ምንም የደበኩት ነገር የለም። ትወጣ እንደሆነ ወጣልኝ። በቃ እኔ አሁንስ በቃ። ዮርዲ እንዴት ነው የተወለደው? ለምንድን ነው እንደዚህ አይነት ችግር የገጠመው? እንደ ማንኛውም ሰው ነው የተወለደው። እንዴት ይወለዳል? እርግጠኛ ነው? ልጅ እንዴት ነው የሚወለደው? እርግጠኛ ነው? ልታስተምረኝ ነው? ልጅ እንዴት እንደሚወለድ አይደለም። ጤናማ ያልሆነ ልጅ ነው የተወለደው። በቃ ይሄ እግዚአብሔር ስራ ነው። በእግዚአብሔር ስራ እኔ በሱ ነገር አልገባውም። እኔ የሰማሁት መረጃ ስላለ ውድ ቤተሰቦች እዚህ ጋር መጠቀም ከብዶኝ ነው። እናንተ ባፈናችሁት እውነት የብዙ ሴቶች ህይወት ተበላሽቷል። ብዙ ሴቶች ላይ ጥቃት አድርሶ የነበረው ለሰውም በጣም በሚያስገርም ሁኔታ ዮርዲ ሲባል ሴት እንደሆነ ሁሉም ሰው የሚያውቀው። ዮርዲ የምትባል አንድ ሴት እንዳለች የሴቶች ጸጉር ቤት የምትሰራ ድምፁ ነው ትንሽ የሚያስታውቀው። እንግዲህ ስለዚህ ምናልባት ቅድምም እንዳልከው ለእኔ ታየኝ ደም ግባት እዛ ጋር ላለውም ሰው ታይቶ ይሆናል ብለህ እንዳሰብከው ከአንተ ጋር ከመተኛት ይልቅ እዛ ጋር ካለው ወይ ከመርጌታ ወይ በአዳም ልኮ ከሚያስፈጽመው ስርዓቱን ከሚያስፈጽመው ሰው ጋር ግንኙነት ፈጽማም ሊሆን ይችላል የሚል ጥርጣሬ ይኖርሃል ማለት ነው። በዛ መልኩ ማስበው በእናትህ ያመሃል እንዴ? አንተ ያመሃል እንዴ? እንዴት ነው እንደዚህ የምታደርገው? እናቴ ትገለኛለች። ይሄን ነገር ከሰማች እንደው ይሄ ምን ተብሎስ ይታያል? እንደው በጣም ከባድ እኮ ነው። የኔ ልጅ እንዴት ምን ብለህስ ታሳያለህ? ይለሰው ምንድነው የምረጋጋው? የሌለ ነገር እየሰበሰበ መጀመሪያ ተረጋጉ። እንዴ ምንድነው የምረጋጋው? ታማሚ ነኝ ብለዋል። ሌላ ነገር ውስጥ እንዲገቡ አንፈልግም። ከሴቶች ጋር ይጣላል የሆነ በቃ ምንም ደስ አይልምና ይጮሃል። ደግሞ የሆነ ድምፁ ራሱ ምንም የለኝም። እንደዛ የሚባል ልጅ የለኝም እኔ። ለምንድነው መካድ የፈለጉት? የወለዱት ምንድነው መንከደው? እንዴ ባላት ማንነት ወይ ባለው ማንነት ነው እንደዚህ ለመካድ የደረሱት? ባላት ባለው እያልክ ምን ታወዛግባለህ? ምን ሁለት ልጅ ነው የታወቀ? ሁለታችሁ እውነቱን ታውቁታላችሁ። ምንድነው እውነት የምናውቀው? እውነቱን ከኔ እንዲመጣ ታርጉ። በቃ ለምንድነው የወለዱትን ልጅ የካዱት? ሲጀምር አንተ ነህ እንደ ወለድከኝ። ይሄ ጥቆማ ሲሰጠኝ እኔ ተነሳሁት። በጣም ተረጋጉ። በልውጣልኝ። እኔ አትረብሽኝ። መጀመሪያ ተረጋጉ። በቃ አታስቸግረኛል። ታማሚ ነኝ ብለዋል አይደል? ስለዚህ አይረብሹ። በቃ ተረጋጉ። መጀመሪያ ምንድነው የምረጋጋው? ይኸውልዎት የሌለ ነገር እየሰበሰበ መጀመሪያ ተረጋጉ። እንዴ ምንድነው የምረጋጋው? ታማሚ ነኝ ብለዋል። ሌላ ነገር ውስጥ እንዲገቡ አንፈልግም። ምክንያቱም እያንዳንዱ መስረጃ ይወድቅ ነው። በቃ ስለዚህ ተረጋጉ። መበጥበጥ መቻል የለበትም። እኔና እሱ ተረጋግተን ወደ ውጭ ወጥተን ማውራት ያለብን ነገር ነው። እኔ አሁን ደከመኝ። በቃ እናትሽ ናቸው ወይ ብትጠሪልን? ሰላም ነው ማዘር፣ እንዴት ነው?
ዘው ብለን ገብተን አይደለም ላስረዶት ማዘር አንኳኩተን ከፍትልን የገባ ነው ተረጋጉ እንዴት ነው እኔ አላስገባሁም ዝም ብሎ የሰው ቤት ዘሎ ይገባል ለምን እንደመጣ እናስረዳሽ ስለምንም እጣኔ አይመለከተኝም ምን ካሜራው እንግዲህ ማስረጃችን ታይታችኋል አሁን እንግዲህ እኛም ወደምንሄድበት መሄድ እንችላለን ለመልስ ለመስጠት ዝግጁ ካልሆናችሁ ቁጭ ብለን እኛም እኮ በሰላም እናውራ እንጂ ከእናንተ ምንም የፈለግነው ይሄኛውን ግን ልትሆኑ ፈቃደኛ አይደላችሁም አሁንስ ምን ያለ ተወራ ቁጭ ብለን ግዴታ ይሄ ማስረጃ ማሳየት ነበረብን ከመጀመሪያው የኔ ልጅ ቁጭ ብለን እናውራ ስለዚህ ለሁሉም ጥያቄ መልስ በሰላማዊ መንገድ የምትሰጡኝ ከሆነ ቁጭ ብለን ማውራት እንችላለን ከሴቶች ጋር ይጣላል የሆነ በቃ ምንም ደስ አይልምና ይጮሃል ደግሞ የሆነ ድምፁ ራሱ ስልል ያለ ነገር ነው እና በጣም ነው የሚጮኸው ቤት ውስጥ ምናምን ብቻ በጣም ሁሉ ነገሩ ከኔ ጋር ምንም እየተስማማን መምጣት አልቻልንም እና በዚህ መሀል ከማየም ጋር ጸብ ጀመሩ ነገር የማየን ዊጎች እየወሰደ ያደርጋል የኮፍያ ዊጎቿን በጣም ስለጨነቃት ከሰው አይን ማራቅ ጀመረች እሱና ትምህርት ቤት ራሱ አይሄድም ነበር እኔ ትምህርት ቤት ሄጄ ስመለስ የተማርኩትን ነገር ቤት ውስጥ ለሱ ለማስረዳት እሞክራለሁኝ ጓደኞቼ የራሱ ቤት ሲመጡ በቃ ቅድም እንዳልኩ ወሬ በጣም ይወዳል በቃ ከኛ ጋርና በጣም ያናድደን ነበር ግን በቃ የሆነ ሊመታቸው ይቃጣዋል የሆነ በቃ እነሱን ለመምታት የሆነ ከነሱ ጋር ለመጣላት እንደዚህ አይነት ነገር ነው የሚያደርገውና ጓደኞቼን አይወዳቸውም በዛ ምክንያት ደግሞ ነው ያልወደውም በእናትህ ያመሃል እንዴ አንተ ያመሃል እንዴ እንዴት ነው እንደዚህ የምታደርገው እናቴ ትገለኛለች እናቴ ትገለኛለች ይሄን ነገር ከሰማች በእናትህ የሚፈጠር ነገር የለም አመሰግናለሁ ስለሰጠሽ መረጃ ምንም ምን ወጣው ነገር የለም እናትየውን ታስገድልኝና በጀርባ በር አለ በእናታችሁ በዛውቱ በቃ ማይ ከሰማች ትገለኛለች በእናትህ ምንም ይኸውልሽ ከዚህ ቤት መውጣት ነው አንድ ነገር ልንገርሽ እኔ አብሳላት ነው ያልሽኝ ለማንም ለማሳየትም ምናምን አልሞከርንም እንደው ይሄ ምን ተብሎስ ይታያል እንደው በጣም ከባድ እኮ ነው የኔ ልጅ እንዴት ምን ብለህስ ታሳያለህ ይሄ ለሰው እና እኔ ግን እንደው ከወሬም ከምንም እንዲህ ስትሰማ አንዳንዴ እንደዚህ ወንዶች ልጆች የሴት እንትናቸው የሴት ሆርሞናቸው ይበዛና የሴት ባህሪ ይዘው ይወጣሉ ይባላል እና እኔ እንደዛ ይመስለኛል ልጁ አሞዬ ይቅርታ አድርጊልኝ ምንድነው ተነሺ አሞዬ አታሉኝ ነው በቃ ምንድነው ቁጭ በይ ምንድነው አሞዬ እነዚህ ህይወታችንን ሊበጠብጡ ነው እንደመጡት ምንድነው ምንም የእናንተን ህይወት ለመበጥበጥ ሌላ ዓላማ የለም ምንድነው እሱ እሺ እኛ በሰላም እየኖርን እኮ ነው ኑራችን እንዳንኖር ነው እንደምታረጉን ደሄ አንቺ ምንድነው ዝም በይ እስቲ ምንድነው ዝም በይ እስቲ ጨርሽ ለእናትሽ ታስረጃታለሽ ወይስ እኔ ልናገር እናትህ እየለመንኩ ካለ እሺ አሁን እውነቱን የምናወራበት ሰዓት ነው እስካሁን የተጫወታችሁት የጻል ጨዋታ አለ በለው ቃቃ ጨዋታ ከበቂ በላይ ነው አሁን ሁሉንም እውነት የምናወራበት ሰዓት ነው ማዘር አሁን ሁሉንም እውነት ይነግሩኛል ወይስ አሁንም ጨዋታው ላይ ይቀጥላሉ ምንድነው እውነት ነገርኩ ንገራችን ለእናትሽ መናገር ብትፈልጊው ተናገሪ እማዬ እኔ አይደለሁም እሱ ነው ሁሉንም ያደረገው ምንድነው ያደረኩት ምንድነው እኔ እኮ አልገባኝም ልጄ እኔ እኮ ሁሉንም እንደተባባልነው ነበር ያወራሁት አንቺ ነሽ እንደተባባላችሁ አጥንታችሁ እንደጠበቃችሁ እንጀራሽ አንተ ሰውዬ ዝም በል ችግር አትፍጠር እናትሽ ሁሉንም ነገር ያለሽ ሲል ነገርኩት እማዬ ምን ዮርዲ ልጅሽ እንደሆነ ጉድ አደረግሽኝ እማዬ አውቄ አይደለም ይቅርበኝ እሱ ነው ለዚህ ሁሉ ጥፋት እሺ እስከመች ሊደብቁ ነበረ የዮርዲ እናት ካምባላ እንደውም የዮርዲ እናት ነው የሚሉት በልጆች ስለሚያፍሩ በስራው ነው ወይስ ባለው የባህሪ ነው የሚያፍሩ አልደረሰብህ አንተ በምን ትረዳዋለህ የደረሰበት እኮ ነው የሚያውቀው ይሄንን መደበቅ ነው መፍትሄው ምን ልሁን እሺ ምን ላድርግ ምንድነው መጨረሻ ምን ላድርግ እሺ ምን ልሁን እኮ መደበቅ ህክምና ማግኘት ወይ በሃይማኖት መሞከር ነው የሚቀለው ወይስ አፍኖ ልጅን አስቀምጦ እንደዚህ አውሬ ልጅ ማሳደግ ነው እና ይሄ ህክምና አለው ብለህ ታስባለህ ልጆት ወጥቶ ምን እንዳደረገ ያውቃሉ እኔ ምን አውቃለሁ የኔ ልጅ ከኔ ጋር ከሄደ በኋላ እኔ ምን እንደሰራ ምን አውቃለሁ የእናንተስ ጥፋት ለሌላ ሰው መዘዝ ነው ይሆን እኔ እኮ አፍኜ እስከ 18 ዓመት አሳደግኩ አፍኜ አንቄ ምን ላድርግ እሺ ምን ልሁን ምን ሆኜ ነው የምትለኝ እንዴ እኔ እኮ ተሰቃየው እኔ ያለሁበትን ማን ያቀልኛል ማን ይወቅልኝ እኔ ያለሁበትን ለሌላ ሰው መዘዝ ነው የሆኑት እርሱ እውነቱን አፍነው ቁጭ ባያረጉ ኖሮ ይሄ ልጅ ሴቶች ላይ ጥላቻ አድሮበት ሴቶችን ለመበቀል ይሄን ያህል ርቀት ባልሄደ ነበር ከልጅነቱም እኮ ነው ሴት የሚጠላ የኔ ልጅ
ይሄ ምን ስለታፈነ እኮ አይደለም። ከልጅነቱም ሴት አይወድም ልጁ። ባህሪው የሴት ነው፣ ባህሪው የሴት እሱ ሴት አይወድ። እሺ እኔ ምን ላድርግ እንዲህ? እኔ እኮ ምንም እኮ እናንተ ሁኔታችሁ ራሱ ምንድን ነው? ምን አድርጉ ነው የምትሉን? እንዲህ ኑሯችንን እኮ እንዳንኖር አደረጋችሁን። ተሰቃየን እኮ እኛ። የሰው ኑሮ እየተበጠበጠ እናንተ ስለ ኑሯችሁ ነው የምትጨነቁት። እኔ በወለድኩት ልጅ የተሰቃየሁት አንሶ እንደገና እናንተ ተጨምራችሁ የምታሰቃዩኝ እንዲህ። የወሎት ማዘር አንድ ነገር ልንገሩት። እናንተ ባፈናችሁት እውነት የብዙ ሴቶች ህይወት ተበላሽቷል። ብዙ ሴቶች ላይ ጥቃት አድርሶ የነበረው ለዛውም በጣም በሚያስገርም ሁኔታ ዮርዲ ሲባል ሴት እንደሆነ ሁሉም ሰው የሚያውቀው። ዮርዲ የምትባል አንድ ሴት እንዳለች የሴቶች ፀጉር ቤት የምትሰራ እንደውም ድምፁ ነው ትንሽ የሚያስታውቀው ማለት ያለው ድምፅ ቱን እንደውም መጀመሪያም ስንሰማው ጥርጣሬ ገብቶን ነበረ። አውቆ እያስመሰለ እንደሆነ የሚያስታውቀው ድምፁ ነው። አቋሙ፣ አለባበሱ፣ ሁሉ ነገር የሴት አስመስሉ ሰው ላይ ጥቃት ሲያደርስ ነው ያገኘነው። ያደገበት ነው። በምን እሺ እኛ ምን እናደርጋለን? ምንም ማድረግ እኮ አንችልም። አሁንም ቢሆን የደበቃችሁት ነገር እንዳለ እርግጠኛ ነኝ። ምንድን ነው አሁን ደግሞ የደበቅነው? በቃ እውነቱን በቃ ይኸው እኮ ተናገርክ አይደል እንዴ? የዮርዲ እናት ምንም በሚያፍሩበት ልጆች ብጠራውትም አሁንም ቢሆን የደበቃችሁት ነገር አለ። ምንድን ነው የደበቅነው እንዲህ? እሺ ስለ ዮርዲ እውነቱን ንገሪኝ። ከምን ምንድን ነው እንደዚህ ሆነው? በቃ ሲፈጠርም ልጁ እንደዚህ ነው። ምን ልንገርህ? ምንድን ነው እንደዚህ ነው ማለት? በቃ ሲወለድ እንደዚህ ሆነ። እኔ ምን ላድርግ? የእግዚአብሔር ስጦታ ነው። እኔ ምን ላድርገው? እርግጠኛ ኖት ሌላ የጀርባ ታሪክ የለውም? አረ ምንም የለውም። እንዲህ ደግሞ ምን ልታመጡብን ነው? እርግጠኛ ኖት? እኛ የደረሰን ጥቆማ ስላለ ነው። ወይ ጉድ! እንደው በቃ በጥቆማ ልጨርሱን ነው? አይደለም ሲፈጠርም ሴታ ሴት ወንድ ሆኖ ነው የተፈጠረው እያሉ ይኖር ሰው። አዎ ሲወለድም ነው እንዲህ። እና እንደዚህ ደብቃችሁ አሳድጋችሁ መፍትሄ ያገኛችሁ? አፈርኩ። ምን አድርጌ ላውጣሽ? ይሄ ልጅ እንደው ልጄ ነው ብዬ ምን ብዬ ይዤው ልውጣ? እንዲህ አንተ በራስህ ቢደርስ እንዴት ነው የምታደርገው? ለሌላ ሰው ጥላቻ እንዲኖረው በቀለኛ ልጅ እንዲሆን አርጋችሁ ለዛውም በጣም ባስነዋሪ ነገር። ማንም ሰው እኮ ፈልጎ አይደለም ይሄንን ያደረገው። ነገር ካለው ከኔ ጋር ስናወራም በቃ ቤት ውስጥ ሴት ልጅ አይወድም፣ ቤት ውስጥም ስለሚቆለፍበት ሁሉንም እንደሚጠላ ነው የሚናገረው። እሱን ለማሳከም ሆስፒታል ብንወስደው ራሱ ዶክተሩ ለሁሉም ሰው ነስቶ ወሬውን ማዳረሱ አይቀርም። ስለዚህ ምን ብላ ነው ማየ ስሟ እንዲጠፋ ለሰው የምትሰጠው? ከዛ አሁን ይሄ ወጥቶ ያደረገው ነገር የተለያዩ ሴቶች ላይ ጥቃት ማድረስ ጥፋት አይደለም። እናትሽ አፍነው ተቤት ውስጥ ባያስቀምጡት ሕክምና እንዲያገኝ ወይ ደግሞ በሃይማኖታቸው ነገር እንዲያገኝ ቢያደርጉት ኖሮ ይሄ ነገር እንደዚህ አይነት ልጅ ቢያንስ ጭንቅላቱ እንደዚህ የተመረዘ ልጅ አያሳድጉም ነበር። የእርሶ ስህተቱ እንዲህ በጭንቅላቱ የተመረዘ ልጅ አያሳድጉም። ምኑ ጋ ነው የኔ ስህተት? መውለዴ ወይስ ምን ማድረጌ ነው ስህተቱ? እኔ መውለዱት ስህተት ልጁን መፈጠሩ ስህተት እያልኩ አይደለም። ቢያንስ ጭንቅላቱ ላይ ሰርተው ቢያሳድጉት ይሁላ ሴት ባልበደለ ይሁላ ሴት ስቃይ ውስጥ ባልከተተ ነበር። ፈርቼ እኮ ነው አፍኜ ያሳደግኩት የኔ ልጅ። ፈርቼ እኮ ነው ሳየው ለሴት ልጅ ጥላቻ ያለው ገና በ11 በ12 ዓመቱ ነው ስለ ሴት መጥፎ አመለካከት እያሳየ ያደገው። እኔ ምን ላድርግ ታዲያ? በሬን ዘግቼ ቆልፌ ላሳድግ እንጂ ምን ማድረግ ችል ነበረ? እኔ ምን አድርጊ ነው የምትለኝ? እንዲህ እናት እኮ ናት ወስዳ ጥለውም ልጅ እንደዚህ አይነት ባህሪ ያለው ብላ ይሄ ጣት ገማ ብለህ ትጥለዋለህ? እኔ ጣሉት አልወጣኝም። እርሶ ጭራሽ የጣሉት እኮ እርሶ ነው። ልጆትን ደብቀው በማሳደጉት ሰው ላይ ለሴት ልጅ ጥላቻ እንዲኖረውና አሁን ላለበት ደረጃ እንዲደርስ ያደረጋችሁት እርግጠኛ ነኝ። አሁን ከሰማሁት መረጃ አንጻር ለመፍረድ አልቸኩልም። ውድ ቤተሰቦች ግን እንደዛ ቤት ውስጥ አፍነው ባያሳድጉት ይሄ ልጅ ለሱ ጥፋት ከቨር እየሰጠው አይደለም። ላጠፋው ነገር እያንዳንዱ ተጠያቂ ነው። ግን እቤት ውስጥ ታፍኑ ከሰው ተገሉ በማደጉ ለሴት ልጅ ጥላቻ እንዲኖረውና እድሉን ሲያገኝ ሴቶችን እያደነዘዘ መጠቀም እንደዛ አይደለም። በሱ ምክንያት በትንሹ እኔ እንኳን በማውቀው አሁን በደረሰን መረጃ የሱ ቪዲዮ ከተለቀቀ በኋላ ተበዳይን የሚል ሰው 6 ሰው ደርሷል። እሷ እኮ ከሁሉም ነገር ነው እሱን ለመጠበቅ እየሞከረች ነው። ይኸው ይኸውላችሁ እስካሁን ባለው መረጃ ነው። ቤተሰቦች በውስጥ መስመር የሚያወሩን ሰዎች መረጃ አለን። በሱ ምክንያት በሷ ነው የሚሏት ዮርዲ በማስመሰል የተበደለ 6 ሰው ደርሷል። 6 ሴቶች የወደቀ ዛፍ ምሳር ይበዛበታል ይላሉ። አንዴ በቃ ጥፋት አጥፍቷል ተብሎ እንግዲህ ከ6 12ም 20ም ሊደርሱ ይችላሉ። ሁሉም እየመጣ እኔ ተበድያለሁ እጅ ከፍንጅ ነው የያዝነው።
ሴት መስሎ ሴት ላይ ጥቃት ሲያደርስ ለዛውም በቡና ምናምን እያደነዘዘ ይሄን ነገር ደግሞ ጥላቻ እንዳለው ደግሞ ሁለታችሁም ለየብቻ አንድ ላይ መሆናችሁ አውርታችሁታል። ለሴት ልጅ ምን ያህል ጥላቻ እንዳለው ይሄ ነገር እንዴት ተፈጠረ? በቤት ውስጥ አፈናችሁት። ቢያንስ ከሰው አቀላቅላችሁት። ለምንድን ነው? ሌላ ታሪክ የለም? እርግጠኛ ነዎት? አረ ምንም ታሪክ የለም የኔ ልጅ እባክህ። እሺ ችግር የለውም። እኔ እኮ ከጎረቤት የሰማሁት መረጃ ስላለ ነው። ጎረቤት ያሻውን ያወራልና የኔ እናት መጨነቅ አለበት እንዴ? በቃ ተው። የዮርዲ አባት ማን ነው? በልጅነቷ እኮ ነው የሞተው። ብቻዬን እኮ ነው ያሳደግኩት። ሁለቱንም ልጆች ብቻዬን ያሳደግኩት። እሺ እኔ ደግሞ ከጎረቤት የሰማሁት ነገር ስላለ አባታቸው በህይወት እንዳለ ምንድነው እሱ የምትሰማው አንተ? ምንድነው ወሬ የምለቃቅመው እየወጣ ምን ሰማ? እሺ ወጥቼ ልጠይቃት ወይስ አንድ ጎረቤት ላምጣ? ለምን ትወጣለህ? እነሱ 90 ነገር ያወራሉና አሁን ወጥተህ ደግሞ ሌላ ነገር መዘብኝ ልመጣ ነው እንዴ? እሺ አንድ ነገር ልንገሩ። ምንም እየገባኝ እኮ አይደለም። የልጆት የዮርዳኖስ ልበል ወንድ ነው እንግዲህ ቤተሰቦች ያው የሴት ሆርሞን ስላለው ወር ደግሞ ሁለት አይነት ጾታ አይነት ባህሪ ስላለው ነው። እሱ ነው እርግጠኛ መሆን አልቻልንም ግን የዮርዲ አባት ከዚህ ቤት የወጣው በእርሶ ምክንያት እንደሆነ በልጁ ምክንያት እንደሆነ ልጁ የኔ አይደለም ብሎ ከዚህ ቤት እንደወጣ ጎረቤት ነግሮኛል። ምን ማለት ነው ይሄ ደግሞ? ምን ማለት ነው? እናንተ ወሬ ስለቅሙ ስትመዙ ነው እንደምትውሉት? ደግሞ ይሄ ምን ማለት ነው? የዮርዲ አባት ከዚህ ቤት የወጣው እየነገርኩት ነው። እኔ እንደውም ስለሷ መረጃ አልሰማሁም። የዮርዲ አባት ታላቅ ዮርዲ ይመስለኝ ከዚህ ቤት የወጣው ኦሬዲ ሁለቱም ከተወለዱ በኋላ ይመስለኛል። ከሰው መረጃ ሰምቶ የዮርዲ አባት እኔ አይደለሁም ከሌላ ነው የተወለደው ብሎ እንደዚህ አይነት ችግር የኖረበትም በዛ ኬዝ ምክንያት እንደሆነ እሷን እስከማነች አለ። ስለሷ እሱ እንግዲህ አባትየውን እኛ አግኝተን አላወራንም። አባትየውን አግኝተን ነው ማለት እንፈል። ግን ዮርዲ የተወለደው ከሱ እንዳልሆነና ከሌላ ሰው እንደወለዱት አጠራጣሪ ነገር ሰማን። ማን ነው ደግሞ ይሄን የሚያወራው? እንደው መቼም የማይሉት የላቸው የማያወሩት የለ። የዮርዲ አባት በዛ ምክንያት ነው እንደዚህ አይነት ሁለት አይነት ችግር ይዞ የተወለደው ነው ያሉኝ። ከጎረቤት ቤቶች ጎረቤት ሳወራ ለቪዲዮ ማስረጃ ማስጠት አንፈልግም ግን በቃል እንንገር ብለው በድምጽም ሪከርድ አልፈቀዱልኝም። የነገሩኝ ነገር ከዚህ ቤት አባትየው ለቅ ወጣው ዮርዲ የሱ ልጅ እንዳልሆነ መረጃ ስላለ እሷ ደግሞ አሁን ከጎረቤት በጠየቅነው መረጃ እሷ ነች የማደጎ ልጅ ወር ደግሞ የቤተሰብ ልጅ። ዮርዲ ደግሞ የእርሱ ትክክለኛ ልጅ ነው። እሷን ደግሞ ያሳደጓት ልጅ ነች። ፈላ ምንድነው የሚወራው? በቃ እንደው የሚያወሩት አጡ። በቃ እንደው ጭራሽ ስለኔ ሆነ ኑሯቸው። በቃ አንድ ነገር ረጅም ጊዜ ልጅ እምቢ ብሎት ባለቀ ሰዓት ነው ዮርዲን ቆይተው ይወለዳችሁ። ወይ ጉድ! እንደው ምን ሆናችሁ ነው እናንተ? ቆይ ምንድነው ችግራችሁ? በላይ ቆይታችሁ ልጅ እምቢ ብሏችሁ ምንድነው ችግራችሁ? ከዛ በኋላ ዮርዲ ተወለደ። እሷን በማደጉ ያመጣችሁት። እኔ እንደውም እውነቱን እያወቅኩኝ ከእርሱ ይምጣ ብዬ ብዙ ነገር ከበር አድርጌ ነበር። እባክህ ምክንያቱም እናት ነው ጫና ለማለት እኔ አሁን በቃ ይበቃኛል። ከዚህ በላይ የደበቁት ነገር አለ። ለምንድን ነው እኔ ምንም የደበኩት ነገር የለም። ትወጣ እንደሆነ ወጣልኝ። በቃ እኔ አሁንስ በቃኝ። ዮርዲ እንዴት ነው የተወለደው? ለምንድን ነው እንደዚህ አይነት ችግር የገባው? እንደ ማንኛውም ሰው ነው የተወለደው። እንዴት ይወለዳል? እርግጠኛ ነው ልጅ እንዴት ነው የሚወለደው? እርግጠኛ ነው ልታስተምረኝ ነው? ልጅ እንዴት እንደሚወለድ አይደለም። ጤናማ ያልሆነ ልጅ ነው የተወለደው። በቃ ይሄ እግዚአብሔር ስራ ነው። በእግዚአብሔር ስራ እኔ በሱ ነገር አልገባውም። እኔ የሰማሁት መረጃ ስላለ ውድ ቤተሰቦች እዚህ ጋር መጠቀም ከብዶኝ ነው። ምንድነው? አንቺ የማደጎ ልጅ መሆንሽን አውቃለሁ። እኔ የማደጎ ልጅ አይደለሁም። ዮርዲ ደግሞ ትክክለኛ ልጆት ነው። ባለቤቱትም ከኔ አይወለድም ብሎ ከዚህ ቤት ጥሎ ወጥቷል። ይሄ እውነት ደግሞ ሌላ ታሪክ አለው። ምን ማለት ነው? ግን እኔ የሰው መረጃ ሰምቼ ሳይ እርሶ ትክክለኛውን ነገር ይንገሩ። ዮርዲ ከማን ነው የተወለደው? ለምንድነው እንደዚህ የሁለት ጾታ ችግር የሚኖርበት? ከማን? ይሄ እንዴት ምን ማለት ፈልገህ ነው እንዴ? እኔ ምን መልስ አለኝ ለዚህ? በቃ ልጄ ነው ወለድኩት፣ ከአባቱ ነው የተወለደው። ምን ማለት ነው ይሄ? ምን እያልክ እንደሆነ እኮ እየገባኝ አይደለም እንዴ። ቤተሰቦች እኛ ያገኘነው ብዙ መረጃዎች አሉ፣ ግን ይፋ ለማውጣት ጊዜው ነው ብለን ስላላሰብን እርሶ ደግሞ ሊነግሩኝ ፈቃደኛ አይደሉም። አንተ ምንድነው ችግርህ? ግን እኮ በቃ ምንድነው እኔ ካንተ ጋር እኮ ማውራት ራሱ መግባባት አልቻልኩም። ምንድነው ችግርህ? ውጣ በቃ። እኔ በቃኝ። አሁንስ በቃኝ። በቃ ውጣልን እንዴ! በቃ ውጣልን። ተነሽ በቃ አደከም። ውጣልን። መውጣቱን እወጣለሁ፣ ችግር የለብኝም። እኔ እዚህ የመቆየት ፍላጎት የለኝም። በቂ መረጃ አግኝቻለሁ፣ በቂ ማስረጃ አግኝቻለሁ። ነገ እመለሳለሁ ወይ ከነገ ወዲያ እመለሳለሁ። እዚህ ቤት ስመጣ ግን ብቻዬን አይደለም የምመጣው።
ድርሽ እንዳትል በቃ እዚህ ቤት ትልቅ እያለን መረጃ ሄድ ይዤ ነው። ነው በቃ የምመጣው። ድርሽ አሁንም እንዳትል ቢሆን እዚህ ቤት በዮርዲ እንዳትመጣ። ባጠፋው አያገባህም፣ ነገር አያገባህም። ሁለታችሁም እጃችሁ አለበት። ምንም ወር ደግሞ አያገባህም። የምታውቁት ነገር አለ፣ ምንም የምናውቀው ነገር የተደበቀ የለም። ነገር አለ። እዚህ ምንም ቤት የምናውቀው ነገር የለም። ዮርዲ ውጣልን ስላለበት የጾታ ችግር ሁሉንም ነገር የሚያውቁት ነገር አለ። እንዴ! ለበጣም ሲደብቁኝ ነበር። ምንድን ነው እኔ ችግር የለውም የሚጎረጉረው? እሄዳለሁ። ምን እንደምትኮረኩረው ብሄድ ግን ሲጀመር አንተ ስመጣ መዘዝ ይዤ ነው የምመጣው። የሚመለከት አሁኑኑ ነገር የለም። በቃ ውጣልን አሁን። ቢጨርስ የዮርዲ አባት ማን ነው? ከማን ነው የተወለደው? ምን ለምንድን ነው አገባህ? እውነቱን ውጣ፣ የማይነግሩኝ? ውጣልን በቃኛ፣ ውጣልን። ችግር የለውም። ከዚህ ቤት ውጣልን። እወጣለሁ፣ በቃ እወጣላችኋለሁ። ውጣልን፣ በቃ ችግር እኛ የለውም። አንፈልግም። ሰላም ውድ ተከታታዮቻችን የትርታ ሚዲያ ፋሚሊዎች እንደምናችሁ። ዛሬ ከወይዘሮ ትብለጥ ባለቤት ከሆነው አቶ ጌቱ ጋር የተወሰነ ቆይታ ይኖረናል ማለት ነው። አንዳንድ ነገሮችን ጠይቋለሁ። አቶ ጌቱ ጋር ያለው እውነት ምንድን ነው፣ የሚያውቀው መረጃዎች ምንድን ናቸው የሚለውን ከሱ እንሰማለን ማለት ነው። አቶ ጌቱ እሄዳለሁ። አቶ ጌቱ እንደምን አለ? ሰላም ነው። እንግዲህ አንዳንድ ነገሮችን ልጠይቀ ነው ወደዚህ የመጣሁት። በዮርዲ ለጊዜው አንተ እያልን ነው የምንጠራው፣ እሱን ያገኘንበት የተለየ መረጃ ስላለ ነው፣ በሱ ዙሪያ ነው። እና በመጀመሪያ ዮርዲ የማን ልጅ ነው ከሚለው እንሂድ። ከባለቤት ጋር አንዳንድ ቆይታዎች ነበሩ ከዚህ በፊት እና የእህቷ ልጅ እንደሆነ የቀድሞ ባለቤት ብለህ ሳውረኝ የቀድሞ ባለቤት ፍቺ ፈጽማቸዋል። ህጋዊ ፍቺ ነው። ዛሬ በጣም ጥሩ ይቅርታ። ከነመኖሯም ትዝም አትለኝ ሴት ባለቤት እያልኩ እየደጋገሙ በጣም ይቅርታ አቶ ጌቱ። እሺ ከባለቤት ጋር ወይ ደግሞ ከቀድሞ ባለቤት ጋር የነበረ ነገር እንዴት ነበረ? እንዲሁም ደግሞ ከእህቷ ጋር ምን ያህል ቅርበት አለ የሚለውን በመጀመሪያ እናወራበት። ሳላት እንዴ እህት እንዳላትም ምንም አይነት መረጃ የለህም። ባለቤትህ ስለ ዮርዲ ስለሚባለው ልጇ ስንጠይቃት የእሷ ሳይሆን የእህቷ ልጅ እንደሆነ ነበር አስረድታን የነበረው። እኔ ግን ልጅ እንደሆነ የእህቷ ልጅ መሆኑን ደግሞ ሌላ መረጃ እየሰጠኝ ነው። እሺ በመጀመሪያ እንዴት ነበረ ከእሷ ጋር የነበራችሁ ግንኙነት? እስኪ ከስር መሰረቱ ነገሮችን አስረዳ። የትውውቅ ጊዜያችሁ ምን ይመስል ነበረ? በጣም ስፔሻል የሆነ ላይፍ ነበረ። ደስ የሚል ህይወት ነበረ። ያው የሰው ልጅ ውሎ ሲያድር ባህሪው የተደበቀ ባህሪው ይወጣል። ያው ከዛ ነገር አንጻር ነው ነገር ችግሮች አፕን አደረጉ፣ ተለያየን። ያው እንደምታየው ነው ያለው ነገር። በእኔ ደርሰው በማንም አይደርስ። ትውውቃችሁ እንዴት ነበር ስልህ እንዴት ነው? ያው ብዙ ጊዜ በእናንተ እድሜ ያሉ ሰዎች በእኛ ሀገር ባህል የሚጋቡበት መንገድ የተለየ ነው። ተጫጭተው ቤተሰብ አንዱ ለአንዱ አጭቶ ምናምን ነው የሚሆነው እና የእናንተ ትውውቅ ምን ይመስል ነበረ? እንደዛ ነው የነበረው ወይስ እርስ በርስ ተገናኝታችሁ ተዋዳችሁ ነበር? ኖረናል። አንድ ትምህርት ቤት አብረን የተማርን ሰዎች ነን። ብዙ በጣም አውቃታለሁ በሚል ደረጃ ነው የጋብቻችን። ስለዚህ የመተጫጨት ነገር ሆኖ ሳይሆን ከልጅነት ጀምሮ በትምህርት አብራችሁ አድርጋችሁ የጓደኝነት የፍቅር ጊዜ ኖሯችሁ ከዛ ወደ ትዳር የሄዳችሁ ሰዎች ናችሁ። እንግዲህ በእንደዚህ አይነት ሂደት ውስጥ አልፋችሁ ነው ዛሬ እንደዚህ አይነት ዱብዳ የገጠመህ ማለት ነው። በጣም ጥሩ። ከእሷ ጋር የትዳር ሰሞን የነበራችሁ ግንኙነት ምን ይመስል ነበር? እሷን ካገባት በኋላ ቤተሰቦቿ ፈቃደኛ ነበሩ ወይ? አንተን ተቀብለው ነበር ወይ? አዎ ተቀብለው ነበር። በጣም ደስተኛ ነበር። በጣም ለየት ያለ ጊዜ ነበረ። ሰርጋችን ራሱ ይህን የሚባል ለሰው የሚወራ ነው ብላ ነበር። ጋብቻችን ይስመር ምናምን ተብሎ የተመረቅንበት ጋብቻ ነበር፣ ግን አልቀጠለም። የሰው አፍ ውስጥ የገባ ትዳር ነው መሰለኝ፣ አልቀጠለም። እንከን በዛበት። አቶ ጌቱ እንግዲህ ከባለቤት ጋር የነበረ የሰርግ ወቅት እንዲሁም ደግሞ የጫጉላውም ጊዜ የጓደኝነቱም ጊዜ ጥሩ እንደሆነ ነግረኛል እና እንግዲህ የመጀመሪያ ልጃችሁን ለማግኘት ምን ያህል ጊዜ ፈጀባችሁ? ያው ብዙ ጊዜ በትዳር ከሰርግ በኋላ የሚኖረውን ቆይታ ከአንድ ዓመት ብዙ አይበልጥም እና የእናንተ ጊዜ ምን ይመስል ነበር የሚለው ለእኔም ለተመልካችም ግልጽ እያደረግን ለመሄድ። አዎ ከተጋባን ከብዙ ዓመታት በኋላ ነው ልጅ ያገኘነው። 8-9 ዓመት በኋላ ግን በጣም በዛን ሰዓት ግን በጣም በሃይማኖተኛም በማንኛውም በሕክምናውም ልጅ ለማግኘት ብዙ ጥረናል። ለፍቻለሁ፣ በእኔ በኩል ደክሜያለሁ። አሁን የተፈጠረው ነገር እንዳለ ሆኖ ያኔ ግን ልጅ ለማምጣት ብዙ ነገር ሞክረናል፣ ብዙ ነገር ጥረናል። 8 ዓመት 9 ዓመት ሰው ልጅ ትዳር ውስጥ እያለ ልጅ ሳያገኝ ቀርቶ ሲታገል መኖር ብሎ ያልጋ ላይ ልፊያ የሚሆነው ግን ቢሆንም ትዳር ነው፣ ሰጭ ፈጣሪ ነው ብለን ያን አምኜ
ኖሬያለሁ። ዛሬ የተፈጠረው ነገር በልጁ ምክንያትም ነው። መለያየታችን የተፈጠረው በልጁ ምክንያት ነው። ግን ያኔ ልጅ አገኛለሁ ብዬ ልጅ እወልዳለሁ ብዬ ብዙ ጊዜ ጠሬያለሁ፣ ለፍቻለሁ፣ ደክሜያለሁ። 8 ዓመት 9 ዓመት ለማንኛውም ባለትዳር ከባድ ነው። ወይ ተስማምተው ወይ አንቺ አምጪ ወይ አንተ አምጣ በሚባልበት ደረጃ የሚደራረስ ትዳር ላይ በዚህ ዘመን እኛ ግን ያን ሁላ ትተን ያን ሁላ ተቋቁመን 8 ዓመት 9 ዓመት ልጅ ሳናገኝ እንደገና ልጅ ካገኘን በኋላ የሚመጡት ወሬዎች ደግሞ ልጁ 10 ዓመት እስኪደርስ ድረስ ከየት መጣ ልጅ? ከሰማይ ዱብዳ ነው የሚወረደው። አንተ መውለድ አልችልም ይለኛል ግማሹ። እሷ ከሌላ ላይ መጣችሁ ይለኛል። ግልጽ ለማድረግ ያህል አንተ መውለድ አልችልም የሚሉ ሰዎች ከምን አንጻር ያንን ነገር ሌሎች አሉ? አልገባኝም። ይህን ያልተቀመጠ ያልመጣ ልጅ ከዚህ በኋላ እንዴት መጣ ይልሃል። የመውለዱ ችግር እንዴት ከአንተ መሆኑን እርግጠኛ ሊሆን ቻሉ? ምክንያቱም የአንተ ችግር ብቻ ሊሆን አይችልም አይደለ? አለመውለድ ከቀድሞ ባለቤትም የመነጨ ችግር ሊሆን ይችላል ያለመውለድ ችግር እና የአንተ አለመውለድ ችግር እንደሆነ ተመርምረ ራስን ቼክ አድርገህ ነበረ? እና አሁን እኮ ከእሷ ማጠን ስለወጣ የእኔ ብቻ ነው ማለት አልችልም። ለምን ትሰጣለህ? የሚመነጨው ግን ከእነሱ ስለሆነ የሚመጣልህ ሀሳብ ማለት ሌላ ቦታ ትሄዳለች። ብዙ ነገር ነቅሎ ሯጭ ነች እንጂ እኮ ሚስት አይደለችም ይለኛል ሰው። ኧረ ምን ሆነ ነው እንዴ ብሎ ይጠቅስልሃል። ኧረ አይሆንም፣ ከሌ እኮ ወንድሜ ነው፣ ከሌ ዘመዴ ነው ትላለህ። ከዚህ ጋር አገኘኋት፣ ከዚህ ክፍል ውስጥ አገኘኋት፣ ከዚህ እና የተለያየ ነገር ልጁ መጣ ሲባል እኔም ልጅ ስለምፈልግ ጉጉቱ ስላለኝ ተቀበልኩ። ግን እየዋለ እያደረ ግን የአንተ ልጅ አይደለም ከሌላም አይነት የተዳቀለም ልጅ ነው እያለ ሰው ያማኛል። ምንድን ነው ነገር ምናምን ከሆነ በኋላ ባህሪው የልጁ ባህሪ ራሱ እኔን አይመስልም፣ እየተቀየረ መጣ ባህሪው ራሱ። እዚህ ጋር ላስቆምህና አቶ ጌቱ ልጠይቅ የምፈልገው ነገር አሁን ልጁ ከመጣ በኋላ የእናንተ የመለያ ምክንያት ሆኗል እያልከኝ ነው አሁን ላይ እና 8-9 ዓመት በትዳር ቆይታችሁ ልጅ ሳይፈጠር ሲቀር ከሁለታችሁም ወገን የቤተሰብ ጫና ሊኖር ይችላል እና ያንን ጫና እንዴት ተቋቋማችሁ? ያ ጫና ስለፍቺ ያልዳረጋችሁም ወይ? ያን ሁላ ነገር እኮ አልፈን ልጅ መጣ። ልጅ ሲመጣ ያው እግዚአብሔር በጊዜው ሰጠን ያልኩት፣ እግዚአብሔር በጊዜው ሰጠን ብዬ ነው የተናገርኩት። ገባክ? ትዳሬን ለማፍረስ ያልታገለ ሰው የለም። ከቤተሰብ የገዛ ቤተሰቦቼ በቅሎ ነው እንዲ ያገባው ምስኪሉኝ ድረስ እኔ ደግሞ ሰው ነው ያገባሁት። ምስኪል ሙግት ውስጥ ነበርኩ። ተፈጠረ፣ ልጅ መጣ፣ ደስ ይላል፣ ትቀበላል። የሚያስፈልጉትን ልብሶች ትገዛለህ፣ ልደት ታከብራለህ፣ ክርስትና አለ እያልክ ከዓመት ዓመት የተወለድበትን ቀን እያንዳንዷን ደቂቃና ሴኮንድ የጠበቅ እንኳን ደስ አለ ልጅ ወደ ምድር የመጣው በዚህ ሰዓት በዚህ ደቂቃ በዚህ ሌሊት እያልክ በጉጉት ለምን ሲደረግብህ የነበረው ሴራ ሰው አንተን ለመለያየት ደስታን ለማጨንገፍ የጣረውን ጥረት ሁሉ ከግምት ውስጥ አስገብተህ ያን ነገር ሁሉ በመምጣቱ ደስ ያለ ግን መጨረሻ ላይ ደግሞ ያን ሁላ ደስታን ረመጥ ውስጥ የሚከት የሆነ ነገር ተፈጠረ። ከዛም አልፎ ትዳር እስከ መፍረስ፣ እስከ መበታተን፣ እስከ መለያየት ደረሰ። እሺ ቅድም የነገርከኝ ነገር ነበረ ልጁ እያደር ያንተን ባህሪ እያያዘ እንዳልሆነ የተለየ አይነት ነገር እንዳመጣና ያንተ ባህሪ ምን ሊመስል እንደሚችል ያው ከምናየው ከወንድነትም አንጻር እንረዳለን እና ዮርዲን ባገኘነው ሰዓትም ምን አይነት ባህሪ እንዳለው አውቀናል። እንደው እያደር ለውጥ መጣ ያልከው ባህሪ አንተ እስከምን አንጻር አይተህ ነው እንደዛ ልትለኝ የቻልከው? ወንድ ልጅ ወንድነቱን መቼም አያጣውም አለ ሰው ሆኖ ተፈጥሮ። እኔ አሁን በሆነ ክፍለ ሀገር ላይ የሆነ ሰው አውቃለሁ ገባካል። ግን ያው የቆየ ታሪክ ነው። ቅጠል ለቀማ ትሄዳለች ሴትዮዋ፣ ዝንጀሮ ይደፍራታል ገባካል። እና የተወለደው ልጅ ዝንጀሮ ይመስሉ የሰው አካል ነው፣ 2 እግር 2 እጅ አለው ምናምን ግን ፌሱ ዝንጀሮ ፌስ ያለው እንደዚህ አይነት ነገር
እና ልጄ ላይ የማየው ነገር እንደዚህ አይነት ነገር ምኑ ነው ይሄ ልጅ የሚመስለው የሚል ጥርጣሬ አደረብኝ። ገባካል? ገጠር እንደዚህ ነገር ተፈጠረ ማለት አልደፍርም። ለምን ከተማን ያለ ነው ካለውን ነገር ሴክሹዋል ማንነቱ ከልጅነቱ እያደገ የመጣው ገባካል? አንዳንድ ጊዜ ወንድም ብቻ የሚውሉ ሴቶች ሴት ናፍቀው አንዳንድ ወንድ ሆኖ የሴት ባህሪ የሚወስዱ ሰዎች አሁን እየተፈጠሩ ነው። እኔ በራሴ አሁን ባለሁበት መኖሪያ አካባቢ በቃ ሁሉ ነገሩ ሴት የሚመስል ልጅ አጋጥሞኛል። ከዛ ነገር አንጻር ይህ ልጅ ከየት መጣ? ለራሴ ጥያቄ ፈጥሯል። እግዚአብሔር ወደ ሴት ሰርቶት ወንድ አድርጎት ነው እንዴ? መጨረሻ ላይ ወንድ አድርጎት ነው እንዴ ሰውዬ ብለህ እንደዚህ አይነት ነገር አደረብን። እዛ ያለውን ነገር የሚሉኝ ሰዎች ሳጣራ ምናምን በቃ ትክክለኛ የሰውንም ወሬ አመንኩኝ። ምንም መጠየቅም አይጠበቅብም። ያው በሰዓቱ ጭቅጭቅ ምናምን ያው ሰው ስህተቱን ለመሸፈንም ጓገጭ ይላል። ያው ወንድ ልጅ በጨዋታ ሴት ልጅ በለቅሶ ምናምን ነገር ስህተታቸውን መሸፈን ይፈልጋሉ። ያዞንባ ይወርድልሃል። ግን እንድታምንም እንድትጠራጠርም ደግሞ የምታየው ነገር እንድትጠራጠር ያደርጋል። የእነሱ ለቅሶ ደግሞ እንድታምን ያደርጋል። በዚህ ስሜት ውስጥ ብዙ ጊዜ ነው ግፋል። ከ10 እና ከ12 ዓመት በኋላ ነው የተፋታ ነው ከልጁ 12 ዓመት በኋላ በትዳር እንግዲህ ያሰብኳል 20 ዓመት አብረው ይኖራል። የሰው ልጅ ባህሪ 20 ዓመት ሙሉ ተደብቋል። በቃ ገባካል? ግን መጨረሻ ላይ አማራጩ መለየት ስለሆነ ተለያየ። ዛሬ የቀድሞ ባለቤቴ ተብላ ለመጠራት ብቁ አይደለችም። ያቺን ማቃት ልጅ በአንድ ወቅት ይህም እስከ ማለት ድረስ የሚያስደርስ ደረጃ ላይ መሆን ያለበት። ለምን 20 ዓመት ሙሉ የአንድ ሰው ባህሪ እንዴት አይታወቅም? ራሴን ራሱ እስከዛሬ የምጠይቀው የቤት ስራ ነው። ከዛ ነገር አንጻር ነው እንግዲህ እናንተ ደግሞ ያለውን ነገር ደርሳችሁበት ያለውን ነገር እያጣራችሁ ምናምን ነገር ጥሩ ስራ ነው። እኔ ሚዲያውን እከታተላለሁ። በእርግጥ የተለያዩ ታሪኮችን እያዩኝ ነው። በጣም ደስ የሚል ሚዲያ ነው። የዛ ላይ ያለ ደግሞ ለእኔም ስለደረሳችሁልኝ በጣም ልዩ አክብሮት ነው ያለኝ። አቶ ጌቱ እንግዲህ አንተም ለእኛ አንዳንድ ነገሮችን ለመስጠት ስለምትተባበረን በጣም እናመሰግናለን። እንዳልከው ቻናላችን ብዙ ጊዜ የሚበደሉ ሰዎችን እንባ እንዲያብስ የሚያደርግ በዳዮችን ለሕግ የወንጀል ፈጻሚዎችን ፍትህ እንዲያገኙ ነው የምናደርገው እና ብዙ ጊዜ እንደዚህ አይነት ነገሮች ላይ አብዛኛው ሰው ተባባሪ አይሆንም። በቶሎ ጊዜ እንዳየኸው ነገሮችን በማስገደድ አንዳንድ ነገሮችን በማድረግ ነው። ከህግ አካላቶች ጋር ባንሰራ እንደዚህ አይነት ነገሮች ህግ የሚፈቅድልን ነገር አይደለም እና አብዛኛውን ነገሮቻችን ተመልካቾቻችን በግጭት በግብግብ የሚሆነው ከዛ አንጻር ነው። አንደኛ ከጀርባችን የህግ አካላቶች አሉ። ከዛ ውጭ ደግሞ አብዛኛውን ሰው የራሱ ጉድ ስለሆነ የሚጋለጥበት ፈቃደኛ አይሆንም እና እንግዳ እንዳይሆንባችሁ ሁሌ አንድ አይነት ነው የሚል ነገር እንዳይፈጠርባችሁ ነው። እሺ አቶ ጌቱ ወደ አንተ ልመለስ። ልጅህ አንተን እንደማይመስል አውቀህ ነበር እና ከተፋታችሁት ደግሞ ከረጅም ጊዜ በኋላ ነው። አንተ እንደማይመስል ያወቅክበት አመታቶች ላይ እንደው ሕክምና እንዲያገኝ ወንድ እንዲሸት የምትፈልገውን ነገር እንዲሆን ምንም አልሞከርክም? በሕክምና የሚሆን በቤተ እምነት በተለያየ አይነት መንገድ ብቻ እንደ አባት ልጄ ነው ብለህ እምነት ከተቀበልክ ድረስ በጊዜው እንደ አባት ምንም አይነት ሙከራ አላደረግክም ነበር? አድርጌያለሁ። አባትነት እኮ እምነት ነው ሲጀመር። አባትነት እምነት ነው እና እምነቴን ደግሞ መሸርሸር ስለማልፈልግ የቻልኩትን ነገር ሞክሬያለሁ። ግን ያው ሰው የሚሰጥ አስተያየት ደግሞ ሰው የሚሰጥ ሀሳብ ደግሞ ማለት ነው እምነትህ እንዲሸረሸር አምነህ የተቀበልከው ነገር ያንተ እንዳልሆነ እንድታምን የሚያደርግ ብዙ አይነት ነገሮች አሉ እንጂ ገንዘቤን አፍስሼ ጊዜን በየጸበሉ ሁላ ሄጃለሁ፣ በቤተ እምነት ሁላ ደርሻለሁ። ግን በቃ የቻልኩትን ሞክሬያለሁ። ሰው በሰውኛ ልጄ እንኳን ባይሆን በሰብአዊነት ማድረግ ያለብኝ ነገር ነው። እንደዚህ ጋር ደግሞ ልጄ ብለህ እያንዳንዷን ደቂቃና ሰኮንድ የጠበቅ ልደቱን ያከበርክለትን ሰው ማለት ነው ምንም አይነት ጥርጣሬ ቢመጣብህ መቼም ሕሊናም አይፈቅደውም። ቅድም ባለቤትህን
ነቅሎ ሯጭ ብለህ የገለጽክበት መንገድ ነበር እና ያው ለተመልካቾችም ግልጽ ለማድረግ ከተለያዩ ወንዶች ጋር ምተኛ አይነት ሴት እንደማለት ይመስለኛል። እና ይሄንን ነገር አመጣሽ ብለህ የምታስበው ከአንተ ልጅ ባለማግኘቷ ነው ወይስ ደግሞ በአልጋ ላይ በሚሆናችሁ ቆይታ የእርካታ ነገር ላይ ካለመድረስ ነው? ከልጅ አንጻር እርካታ ላይማ ሁሌም ደስተኛች ምንም ያጠራጥራለን። ገባ በነበረን ግንኙነት ታበጥረዋለች፣ ትሾራለች። አቶ ጌቱ አንዳንድ ነገሮችን ነግረኸኛል ማለት ነው እና ባለቤትህን ከምን ጊዜ ጀምሮ ነው መጠርጠር የጀመርከው? እንዲሁም የምጠረጥረው ሰው አለ ወይ? ያው ስገባ ሚዜ አጃቢ ምናምን የሚባሉ ታሪኮች አሉ እና እንክብካቤው ለአንደኛ ሚዜ ሆኖ ይባላል። ባል የለበሳት አንደኛ ሚዜ ይንከባከባል ይባላል እና እንዲሁም ደግሞ ካለን ሴክሹዋል ግንኙነት አንጻር ነው ነገር ሁሉ ነገር የማማክረው አንደኛ በጣም የምቀርበው አንደኛ ሚዜ ያደረኩት ሰው ነበር እና በቃ እንደዚህ አይነት ሰው ነች ምናምን እያለ በቃ ሁሌም በነገር ያስብኝ ነበር። እና ታዲያ ለምን ልጁ አልመጣም ነው እንጂ ልጁ አልመጣበት የራሱ ምክንያት ይኖረዋል። ግን በቃ ማመስለው በቃ ብዙ ጊዜ እኔ አንዳንድ ቦታ ሲሄድ ምናምን ነገር ባለቤቴን እያየልኝ ምናምን ስለው ነበር። ብዙ ቀረቤታ ከሱ ጋር ሊኖር ይችላል እና አክስቷም ሌላ ነገር መረጃ ሰጣኝ ነበር። መርጌታ ጋር ነው ምናምን መርጌታ ጋር ለአንዳንድ ጉዳይ ትሄድ ነበር። እንትንም ባዕድ አምልኮ ያላቸው ሰዎች አሏት ጠንቋይ ምናምን የሚባሉ እነሱ ጋር ምናምን ነገር ሰፍ ብላለች። ያው ልጅ ከመፈለግ አንጻር ከጉጉቱ አንጻር ያው የትም አስፈጭው ዱቄቱን አንጫዋል እኔ አልተቃወምኩኝም። ለምን ልጁ ስለዚህ ተነጋግራችሁበት ነው ማለት ነው። የባዕድ አምልኮ የሚሆን ትነግረኛለች። ግን እንደዚህ ግልጽ የሆነ የትዳር ህይወት ከሆነ የነበራችሁ ሁለታችሁም ተመርምራችሁ ችግሩ ማጋ እንዳለ ለማወቅ አልሞከራችሁም? ሕክምና ማለት ነው ያለመውለድ ችግሩ ማጋ እንዳለ እንፈራለን። አንሰጋ ነው ቢባል የሚመጣን ስሜት ትዳር ምን አይነት ጠረጴዛ ላይ እንደሚቀመጥ አስቡ። ያ ነገር ስላለ መመርመራውን አላሰብንም። ግን በሆነ እኛ ያጎደል ነው ግን እግዚአብሔር ሊሞላ ይፈልጋ የሆነ ታምር ሊፈጠር ስለሚችል በሚለው ያው እንዲህ እኮ አንድ አዋቂ ያለ እንዲህ ሰምቻለሁ መምስል እስኪ እናማክራቸው ወደ መፍትሄው ሶሉሽን ይሻላል በሚለው ሲሄድ ነበር እና ምናልባት ያው እዚህ ጋር ለእኔ የገባልኝ ደም ግባት እዛም ሰውዬ ጋር ገብቶ ይሆናል ብዬ አስባለሁ። ከአንደኛ ጊዜ ጋር ከምን ያህል ጊዜ ጀምሮ ነው መጠርጠር የጀመራችሁት? አንተ ይሄ ያለመውለድ ችግር ከተፈጠረ በኋላ ነው ወይስ ከዛም በፊት የሆነ እንደው የምታስበው የምትፈራው ነገር አለ? አንዳንድ ጊዜ ወንድ ልጆች ስንሆን በጣም አፍቅረን የምንገባበት ትዳር ከሆነ ትንሽ ምንፈራው የምንሰጋው ነገር ይኖራል አይደለ? ማናየብኝ ብለን እንደዚህ አይነት ስሜት ነበረ ከመጀመሪያውም ወይስ ደግሞ ከጊዜ በኋላ ያለመውለድ ችግሩ መጣ ከተባለ በኋላ ነው ከእሱ ጋር ያለ ጥርጣሬ የነበረው? ጥርጣሬው ከጊዜ በኋላ ነው የመጣው። ለምን ውቅያው እኮ ከጋብቻም በፊት እንወቃው ነበር። ያው አልጋውን እየቀያየርን መውቃት አይቀርም። ግን ያው ጥርጣሬው የሚመጣው ከዛ በኋላ ነው። ማለትም እሱም አንደኛ ሚዜ መሆኑ ወይ ቤተሰብ መሆኑ የታወቀው ከዛ በኋላ ነው። የሚቀርባትም ገባካል እና ያለው ነገር በጣም አሪፍ ሚስት ነው ያለች በጣም የምትንከባከብ ስትል ሲል ማለት ነው ሳታማኝ ብላኝ በሚለው እንክብካቤውን ተጠረጥራለህ። እንዲህ ልትንከባከበው ቻለች በሌለውበት እንዲ ጓዳ ጎድጓዳውን እያሳየችው ነው እያልኩ ምናምን ነገር ትጠራጠራለህ። ያው ሀሳቡ ነው ከሱ ይሁን ከደብተራ ይሁን ባዕድ አምልኮ ጠንቋዩን ከየትኛው እንደመጣ ባላውቅም ግን ሰው ነኝና ጠራጠራለሁ። እሺ አቶ ጌቱ እንግዲህ የአንደኛ ሚዜን ወይ ደግሞ የቅርብ ጓደኛህን ጥርጣሬ አስረድተኸኛል። መሪጌታ ወዳልከው ወይ ባዕድ አምልኮ ይህንን ግልጽ ለማድረግ መሪጌታውን ጭምር ነው ባዕድ አምልኮ በላይ ገለጽከው ወይስ መሪጌታ ብለን የምናውቃቸው አካላቶች አሉ፣ መሪጌታው ለብቻ ባዕድ አምልኮ ለብቻ ነው ተከተላቸው ሄዳቸው? አንተ እዛ ቦታ ሂደህ ነበረ? እሷ ያለችው ቦታ ላይ ሀሳቡን ትነግረኛለች እንጂ እናማክሪያቸው። መሪጌታም ትልቅ ነው በሃይማኖት ደረጃ ስትወስድ ነው ባህሪው ይለያል እንጂ እንትኑም
ጠንቋዩም ወይም ባዕድ አምልኮም የምትሄድበት ምን እንደሚፈጠር አታውቅም። ግን ያው አሁን የምንሰማው ነገር ደግሞ ጥሩ አይደለም። በአካል ጉድ ጉድ ካልክ መቀመሰት አይቀርም። እንግዲህ ተመልካቾቻችን አቶ ጌቱ ያለውን ነገር ለማረም ያህል መሪጌታ በሃይማኖት መንገድ ስንሄድ ያው ጥበቡን ይማሩታል። ግን ብዙ ጊዜ ይህን ጥበብ ቤተክርስቲያን ልታስተምር የምትችለው ለጥሩ ነገር እንዲሁም ለአገልግሎት እንድንጠቀምበት ነው። ግን እኩይ መንገዱን ይዘው ወይ ጥሩ ባልሆነ መንገድ የሚጠቀሙ ሰዎች አሉ ነው እና ያው ከባዕድ አምልኮ ጋር የሚቀላቀል ግን ስርዓቱ የተለያየ ነው በሚል እንድትረዱት እንፈልጋለን። ባዕድ አምልኮ ያልከው ቦታ ላይም ወይ ከመሪጌታው ጋርም አንተ ምንም አይነት ግንኙነት የለም። እሷ ራሷ ሄዳ እንደዚህ አድርግ ያለኝ እንደዚህ አድርግ ያለኝ የሚለውን ብቻ ነው ለአንተ የምትነግርህ። እንደው ለአንተ የምትሰጥህ ነገሮች ነበሩ? ይህን ነገር ሄዳ ባዕድ አምልኮን ለመጠቀም ወይ መሪጌታ ጋር ሄዳ ከመጣሽ በኋላ ለአንተ ይሄንን ማድረግ አለብህ እንደዚህ መሆን አለብህ ብላ የምትሰጥህ መድኃኒት ሊሆን ይችላል፣ የሚቀባ ብቻ የተለያዩ አይነት ነገሮች ነበሩ? አየልም ራሷ እንደምትጠቀመው ነው የምትነግረኝ፣ ለራሷ ብቻ። እንግዲህ ስለዚህ ምናልባት ቅድምም እንዳልከው ለእኔ ታየኝ ደም ግባት እዛ ጋር ላለውም ሰው ታይቶ ይሆናል ብለህ እንዳሰብከው ከአንተ ጋር ከመተኛት ይልቅ እዛ ጋር ካለው ወይ ከመሪጌታ ወይ ከባዕድ አምልኮ ከሚያስፈጽመው ስርዓቱን ከሚያስፈጽመው ሰው ጋር ግንኙነት ፈጽማም ሊሆን ይችላል የሚል ጥርጣሬ ይኖረሃል ማለት ነው። በዛ መልኩ ነው የማስበው። አንደኛ ሚዜ በባህሪው የባለቤትህ ልጅ ዮርዲን የሚመስል ምንም አይነት ባህሪ የለበትም አይደለ? የለበትም፣ ግን ያው እንደተነካኩ ብዙ መረጃዎች ይደርሰኛል እንጂ የእሱ አይነት ባህሪ የለውም። የኋላ ታሪኩም እንደዚህ አይነት ነገር የለበትም። ያው እንደኔ ገብቶ ይወጣ ሰው ነው። ስለዚህ አብዛኛውን ነገር የሚያመላክተው አቶ ጌቱ ባለቤትህ እኔም እንደ ባለሙያ አንዳንድ ነገሮችን ስጠረጥር ከዚህ ባዕድ አምልኮ ካልከው ነገር ጋር ተያያዥነት አላት ብዬ ነው የማስበው። ምክንያቱም ከአንደኛ ሚዜ ጋር ምንም አይነት ግንኙነት ቢኖራትም ባይኖራትም የኋላ ታሪኩ እንደዚህ አይነት ነገር ከሌለ የእሱም የባህሪ ችግር ከሌለበት ነገሮች የሚያደላው ወደዛ ነው። ዮርዲንም የመጀመሪያ ጊዜ አግኝተ ነው ከእሱ ጋር የነበረን ቆይታን ስናይ ይሄ ቀጥታ ወንድና ሴት ግንኙነት ፈጽመው የሚፈጠር አይነት ሰው ሳይሆን ትንሽ ወጣ ያለ ነገር ነው ሊሆን የሚችለው እና ይሄ ወጣ ያለ ነገር ደግሞ ብዙ ጊዜ ያልተለመደ ነው። እኛም በጣም ደንግጠን በጣም ገርሞን ነበረ ያየ ነው እና ትንሽ ግራ የሚያጋባ ነገር ነው። እንደዛ ነው ሊሆን ይችላል ብለን የምናስበው። በመጀመሪያ እውነት ለመናገር በጣም በጣም አመሰግናለሁ። እንደዚህ አይነት ነገሮችን ለእኛ መተህ ልታጋራን መሞከር ቀላል ነገር አይደለም። ፍቺ ከፈጸምክ በኋላ ተመልሼ ከባለቤት ጋር ያለህን ግንኙነት እያንዳንዱ ነገር ምን ይመስላል ብዬ አንተን በማይሆን መንገድ የምንትረበሽ ማድረግ አልፈልግም ነበር። ግን ስለዚህ ጉዳይ በመተባበር በጣም አመሰግናለሁ። ምናልባት ፈቃደኛ የምትሆንልን ከሆነ ባለቤትህ እኛ ጋር ትገኛለች እና የቀድሞ ባለቤትህ ማለት ነው። እንደው ያላመነችልን ብዙ ነገሮች በእርግጥ ብዙ ነገሮችን አምናልናለች። ግን አንዳንድ የሚቀሩ መረጃዎች አሉ። እያንዳንዱን እውነት ማውጣት መቻል አለብን ብለን እናስባለን። እንዲሁም ደግሞ የጋራ ልጃችን ነው ብላ አምነህ የነበረው ከጊዜ በኋላ ግን ያንተ ልጅ እንዳልሆነ የተረዳኸው ዮርዲም በጣም ከሚባለው በላይ ከባባድ ወንጀሎች ፈጽሞ ከኛ ተሰውሯል። እሱንም ለማግኘት ነገሮች ስለሚረዱን እንደው ባለቤትህ መታ ከእሷ ጋር የተወሰነ ቆይታ ብናደርግ ምን ይመስልሃል? አሁን እውነት ለመናገር አሁን ያለበት ሁኔታ ወደ 20 ምናምን ዓመት ሆኖታል ልጁ። እስካሁን የሚኖረውም ከእሷ ጋር ነው ይመስለኛል። ያለበት ሁኔታ አላውቅም። እርግጥ ነው ወንጀል ሊሰራ ምናምን ይችላል። ግን እሷም ያለፈች ታሪክ ነች። ያለፈች ታሪክ ለዛም 20 ዓመት ጊዜ የበላችብኝ ሴት እንዴት ላገናኝ ብለህ ድፍረቱ ይኖረዋል። አቶ ጌቱ በጣም ይቅርታ ስሜትን ሳልረዳ ቀርቼ አይደለም። ነገር ግን እንዳልከው ዮርዲ ከእሷ ጋር አይደለም የሚገናኘው። ከየሆነ ጊዜ በኋላ ከእሷ ጋር እንደማይኖር ነበር የነገረችን እና እኛም እሱ ላይ ክትትል ስናደርግ ብዙ ወንጀሎችን እየፈጸመ ከሴቶች ጋር ግንኙነት ኖሮት የሴቶች ፀጉር ቤት ነበረ የሚሰራው። ሴቶችን ቪዲዮ እየቀረጸ በቡና በመድኃኒት እያደነዘዛቸው ግንኙነት እንደሚፈጽም ያንን ቪዲዮ ለራሱ እንደሚያስቀምጥ ብዙ አይነት መረጃዎች ብዙ አይነት ወንጀሎች ፈጽሞ ነው ከኛ ቁጥጥር ውጭ የሆነው የተሰወረብን እና እንግዲህ ይሄ ሰው ሄዶ ነገ ከነገ ወዲያ ሌሎች ወንጀሎችንም መስራቱ አይቀርም። የወንጀል ተባባሪና ልላ አልፈልግም። ነገር ግን ቢያንስ የቻልከውን ነገር ብትነግረን ባለቤት እዚህ መታ አንዳንድ ውይይቶችን ብናደርግ አንተንም ስታይ ብዙ የኋላ ታሪክ ስለነበራችሁ ከዛም ተነስታ እውነተኛ መረጃውን እሷ ያለበትንም ቦታ የምታ ከሆነ ትጠቁመናለች ብለን በማሰብ ነው እና እንግዲህ ደፈርከኛ ትበለኝና እባክህን እሷ መታ አንዳንድ ነገሮችን ብናወራ ስሜትህን በደንብ እረዳለሁ።
አይ በእኔ በኩል ደስተኛ አልሆንም። ሲቀጥል ኑሮንም ሁኔታውንም አኗኗሩንም ያለበትንም መቼም የፈለገ ነገር ቢደበቅ ልጅ ከእናቱ አይደበቅም። ከአባቱ ሊደበቅ ይችላል፣ ከእናቱ አይደበቅም። ሲቀጥል ደግሞ ያለውን ነገር ጠቅላላ ታውቃለች እሷ። እኔ ምን ያህል አግዛለሁና ነው አሁን እኔን እዚህ ውስጥ ልትከተኝ ያሰብከው? መልካምነቴን ልትጠቀመው? ለዛ አይደለም አቶ ጌቱ። እንዴት ነው ወንጀለኞች ሲሰወሩብን፣ ወንጀለኞች ከኛ ቁጥጥር ውጭ ሲሆኑ እንግዲህ እንደ አንድ መልካም ዜጋ ትደግፋለህ ብዬ አላስብም። የህግ አካላቶች አብረው ነው ያሉታል። ይህን ለህግ አካላቶች አንሰጥም። በቃ እንዴ እኔ አሁን ምን ሞራሉ ኖሮኝ ነው እሷን ማገኘው? የሆነ ነገር ብፈጽምስ? እሱን በቻልን አቅም ስሜታዊ ልሆን እችላለሁ። ምንም የምታውቂው ነገር የለም። ልቀየርብህ እችላለሁ። አንተም ላትመልሰኝ ትችላለህ። በቻልነው አቅም ነገሮችን ተቆጣጠረ የምናወራበትን መንገድ ለማስተካከል እንሞክራለን። እንዳልከው የህግ አካላቶች ከኛ ጋር አሉ። ነገር ግን ይህንን ምርመራ የምናደርገው አቶ ጌቱ እንደዚህ አይነት ነገሮችን ማድረግ አግባብ ነው ብለን አናስብም። የህግ አካላቶች ከኛ ጋር አብረው ይኖራሉ እና እነሱ ብቻ ሳይሆኑ እኛም በምርመራው ሂደት ውስጥ ስልታዊ ለዛ አይደለም አቶ ጌቱ ወንጀለኛ የሆነ ከዚህ በፊት ልጄ ነው ብለህ ያመንከው ሰው የቀድሞ ባለቤትህ ልጅ የሆነ ሰው ብዙ ወንጀሎችን ፈጽሟል እና ከዛ ታሪክ ውስጥ ወጥቻለሁ እያልኩ ነው። አንተ ወጥተሃል አቶ ጌቱ። ነገር ግን ይሄ ልጅ ከኛ ቁጥጥር ውጭ ሆኗል፣ አምልጧል። እኛ ቁጥጥር ውስጥ ከመግባቱ በፊት እንኳን ብዙ ወንጀሎችን ፈጽሟል። አሁን ደግሞ በእልህ ተነሳስቶ ከዚህ የባሰ ወንጀሎችን እንዳይፈጽም እርዳን ነው እያልኩ ያለሁት። ምናልባት ትንሽም ነገር ሊሆን ይችላል፣ ግን አንተ በመኖር ብቻ ከቀድሞ ባለቤትህ ልናገኝ የምንችለው ፍንጭ ይኖራል። ስለዚህ ይህን ተባበረን ነው እባክህ እያልኩ ነው ያለሁት። አንድ ልጅ ቢኖርህ ሴት ልጅ ቢኖርህ ይሄ ነገር ቢደርስባት ደስተኛ አትሆንም አይደለ? የድሉ ነው የሚኖረው ካልክ ግን የቅሜን እሞክራለሁ። ግን እንጃ እሷ ፊት የምቆምበት ምንም እንትኑ ኃይሉ ትዕግስቱም የለኝም። ያንተን ስሜት ሳልረዳ ቀርቼ አይደለም። አሁንም አቶ ጌቱ ብዙ የሚረብሽ ብዙ ጊዜ ማቃጠል በራሱ ቀላል አይደለም። ትዳር ፈታ እንደዚህ ያደረገችበት ከሚለው ስም በተጨማሪ ጊዜን ረጅም ዓመትን ማቃጠል አሁን ላለበት ህይወት መዳረግህ ቀላል ነገር አይደለም። ግን እንዳልኩ ወንጀለኛ ነው የቀድሞ ልጇ። ምን አይነት ሁኔታ ላይ እንዳለ አናቅም። የት ሄዶ ምን አይነት ወንጀል ሊፈጽም የሚለውን ነገር አናቅም። ብዙ ምርመራዎች እያደረግን ነው። ከህግ አካላቶች በተሻለ እኛ በስልታዊ መንገድ ምርመራዎች እናደርጋለን። የህግ አካላቶችም እኛን የሚተባበሩን ከኛ ጎን የሚሆኑት ሁልጊዜ ለዛ ነው እና ያንን ነገር ለማድረግ ፈቃደኛ ናቸው። እንደ አጋጣሚ ሆነው እኛ ሌሎች ስራዎችን ለመስራት ሌሎች ምርመራዎች ላይ ትኩረት በሰጠን ሰዓት ነበረ ከነሱ ቁጥጥር ውጭ ሆኖ አምልጦ የነበረው እና ይህንን ለማድረግ የቻልነውን ጥረት እያደረግን ነው። አንተም እባክህ መልካም ፈቃድህን ስጠንና ትንሽ ጊዜ ነው የምናስቸግረ እባክህን እያልኩ ነው። ወንጀለኛ ከኛ ቁጥጥር ውጭ እንዲሆን አታድርግ። ከዚህ በላይ ብዙ ወንጀሎችን እንዲፈጸም አናድርግ። እኔ እኮ ምንም አላውቀውም። በሆኑ ሰዓት ፊዚካሉንም ሳይዙንም ቁመቱንም አላውቀውም ልጁ። እናንተ ግን ይዛችሁት ያመልጧችኋል። እናንተ ታውቁታላችሁ። እኔ ምን መረጃ ይኖረኛል አሁን እሱን ለመያዝ? እኛ ልንጠይቅም ቢያይኝስ ምን ይቀርበኛል ብለህ ታስባለህ? እሱን ሳይሆን እሷ እዚህ ጋር መታ የምታወራቸው ነገሮች ይኖራሉ እና ሁሌም እንደምንለው ሰው ተናዶም ሊያወራ ይችላል በብስጭት። ሌላው ቀርቶ ውጡ ምን እያሉ እየገፉን እንኳን በዛ ውስጥ አምልጧቸው የሚናገሯት አንዳንድ መረጃዎች ትኖራለች። ብዙ ጊዜ ካሜራ ይዘን ገብተን ሲያመናጭቁ ምን ሲሉን ዝም የምንለው ለዛ ነው። የሆነ ቃል ያመልጣቸዋል። ያ ቃል ግን ለእኛ ማስረጃ ነው የሚሆነን። የሆነ ፍንጭ ያባክናሉ እና እዚህ ጋር መታ አንተን ስታይ የሚሰማት ስሜት ይኖራል። ከዛ በተጨማሪ ደግሞ አንተ በምትናገራቸው ነገሮች እኛ የምትዋሸን አንዳንድ ነገሮች እንኳን ካሉ ይሄን ያደረግሽ እኮ ለዚህ ነው እያልክ ተገስጣታለህ፣ እንደገና ታርምልናለህ እና ከኛ በተሻለ አንተ ረጅሙን ዓመት ስለምታውቃትም ብዬ ነው። ሰው ሀገር ሽቶባት ድጋሚ ልገጨኝ ለዛ ነው የምታገናኝ? ለዛ አይደለም አቶ ጌቱ ሻገናኝ ችግር የለውም። በጣም ጥሩ። ስለዚህ ተመልካቾቻችን አቶ ጌቱ ከቀድሞ ባለቤቱ ጋር ሊገናኝ ፈቃደኛ ሆኗል ማለት ነው። ከእሱ ጋር የነበረን ቆይታ ይመስላል። ባለቤቱ ስትመጣ አቶ ጌቱን ስታይ ምን አይነት ስሜት ይኖራታል? እንዲሁም ደግሞ ከኛ የደበቀችው ያስቀረችው ነገር ይኖራል ወይ? አቶ ጌቱን ካየች በኋላ እነዛ ሚስጥሮቿን ትነግረናለች ወይ? ልጇ ዮርዳኖስስ የት ነው ያለው? ይህንን በቀጣይ የምናየው ይሆናል ማለት ነው። ይህ ትርታ ሚዲያ ነው። የታፈኑ ድምፆችን የምናወጣበት፣ የተበደሉ ሰዎችን እንባ የምናብስበት፣ የሚበድሉ ሰዎችን ለህግ የምናቀርብበት ትልቅ ሚዲያችን ነው። እናንተም አብራችሁን ከኛ ጋር በመሆን ቻናላችንን ሰብስክራይብ፣ ሼር እንዲሁም ደግሞ ሀሳባችሁን በኮመንት በማስቀመጥ ከጎናችን እንድትሆኑ የአክብሮት ጥያቄያችንን እናቀርባለን። አብራችሁን ቆዩ።